ግንቦት 26 2017 ዓ.ም ጤና ይስጥልኝ እንደምን አመሻችሁ። ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ጀምሯል። በ3 ክፍል እስከ ምሽቱ 3 ሰዓት ድረስ ወደ እናንተ ይደርሳል። የመጀመሪያው ክፍል ላይ ነው የምንገኘው። ዋና ዋናዎችን ላስታውቃችሁ። የጎንደር ከተማ ልማት ከጊዜ ወደ ጊዜ እያደገ መምጣቱን ኢቲቪ ያነጋገራቸው ከተለያዩ አካባቢዎች የመጡ ጎብኚዎች ገለጹ። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ጉባኤ 3 አዋጆችን መርምሮ በሙሉ ድምፅ አጽድቀዋል። ኢራን ከአሜሪካ ጋር ለምታደርገው የኒውክሌር መርሃ ግብር ድርድር መሳካት ማዕቀቦች እንዲነሱላት ጠየቀች። የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችን ቆዩ። ጠቅላይ ሚኒስትር ኢትዮጵያዊነት ለእርሱ ምንድን ነው? ሲደላን ጥቅም ስናገኝበት የምናዜመው የምናወድሰው፣ ሲከፋን ሳይመቸን ሲቀር ህልሞቻችን ሲጨነጋገፉ የምንተው የወረት ጉዳይ አይደለም። ዛሬ ላይ ሆነን ትናንትናችንን የምናይበት መነጽርስ የተስተካከለ ነው? ትናንትን ማየት የሚያስፈልገው ለፍርድ አይደለም። ትናንትን ማየት የሚያስፈልገው ለመማር። ይህ እርምጃ ትክክል ነው የሚል ሀሳብ አለው። አንዳንዶች ከእጃችን ላይ የግል ምንዳ ጠበቁ። ያ የጠበቁትን ምንዳ ከእጃችን ሲያጡ አኮረፉ። ኑ ሲባሉ፣ ግቡ ሲባሉ፣ አብረን እንስራ ሲባሉ ኑ የተባልነው 4 ኪሎ ነው ብሎ ያሰቡ ሰዎች ሳቱ። ይህ ብዙም የተለመደ አይደለም። በመሪ ደረጃ የሚደረጉ ክትሎች ሲያገኙና ይህን ለምንድን ነው የሚያደርጉት? አድካሚ ነው፣ ግን በጣም ደስተኛ ነው። ጀምሬ ያልጨረስኩት ነው። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የተለያዩ ሀገራትን አምባሳደሮች የሹመት ደብዳቤ በብሔራዊ ቤተ መንግስት ተቀብለዋል። ፕሬዝዳንቱ በዛሬው ዕለት የ9 ሀገራት አምባሳደሮችን ሹመት ደብዳቤን ተቀብለዋል። እስካሁንም የ5 ሀገራትን የሹመት ደብዳቤን የተቀበሉት። አራተኛውና የክረምት በጎ ፈቃድ ስራ አካል የሆነውን የገጠር ኮሪደር ልማት ስራ በማዕከላዊ ኢትዮጵያ ክልል ስልጤ ዞን ሁላ ባረግ ወረዳ ወራበት ሻማ ቀበሌ ሞዴል የአርሶ አደሮች የመኖሪያ መንደር ግንባታ አስጀምረናል። እነዚህ መኖሪያዎች ተገንብተው ሲጠናቀቁ የአርሶ አደሩን የኑሮ ዘይቤ የሚቀይሩና ጤናማ ሕይወትን የሚያላብሱ ናቸው። በሌላ በኩል በዞኑ በነበረን ቆይታ የግሉ ዘርፍ በአግሮ ኢንዱስትሪ ላይ ያለውን ተሳትፎ ተመልክተናል። እንደ ማሳያም የአቶት የተቀናጀ አግሮ ኢንዱስትሪን ተዘዋውረን ተመልክተናል። እንዲያሉ ስራዎች በሌማት ትሩፋት ውጤት ለማስመዝገብ የተጀመረውን ተግባር ከግብ ለማድረስ በጎ ጅምሮች መሆናቸው ሊበረታቱ ይገባል ብለዋል ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትር አብይ አህመድ ከ2011 ዓ.ም ጀምሮ በየዓመቱ የቤት ልማት ፕሮጀክቶችን በሰፊው የክረምት የበጎ ፈቃድ መርሃ ግብር አካል አድርገው ከውነዋል። ከሐዋርያ አካባቢ ስኬታማ አካባቢ መለወጥ ስራዎች በመቀጠል መርሃ ግብሩን በመላው ሀገራችን አዲስ በተጀመረው የገጠር ኮሪደር ውጥን አካል አድርገው የዘንድሮን የበጎ ፈቃድ ስራ በማዕከላዊ ኢትዮጵያ ክልል አስጀምረዋል። በጠቅላይ ሚኒስትሩ ቀጥተኛ ድጋፍ በማዕከላዊ ኢትዮጵያ የሚገኙ የሀላባ፣ ከምባታ፣ ሀዲያና የስልጤ ዞኖች ሞዴል የሚሆኑ የገጠር ኮሪደር ስራዎች በግንባታ ይከናወንባቸዋል። እነዚህ ግንባታዎች በመላ ሀገራችን የገጠሩ ማህበረሰብ የኑሮ ደረጃ ማሻሻል ዓላማ ያነገቡ ናቸው። ወጪ ቆጣቢና የባህል እሴትን የጠበቁ በመሆን የሚገነቡት መኖሪያ ቤቶች በዘመናዊነትና በባህላዊነት መካከል ሚዛን እንዲጠብቁ ሆነው የታቀዱ ናቸው። ከተፈጥሮ ከባቢ ጋር መስማማት፣ ዘላቂና አቅምን ያገናዘቡ ቁሳቁሶችን መጠቀም፣ ከኤሌክትሪክ ኃይል አቅርቦት ውጪ የመስራት አቅም የስራዎቹ መልኮች ናቸው። የውሃ እጥረት፣ መሰረተ ልማት፣ የእንስሳት የተለየ ማቆያና የባዮጋዝ ማምረቻ ስርዓት የገጠር ኮሪደር ዲዛይን እቅድም አካል ናቸው። በተጨማሪ በዘላቂ የተፈጥሮ ጥበቃ ኃላፊነት የተደገፉ የምግብ ዋስትና ስርዓቶችን በአትክልት ማምረቻ ስፍራዎች ማረጋገጥ የስራው መልክም ይሆናሉ። መልእክቱንም በተከታታይ ተንቀሳቃሽ ምስልም የምንከታተለው ነው።
ዘመናትን የተሻገረና የደረጀ የኪነ ሕንፃ ጥበብ ባለቤት የሆኑት ቀደምት ኢትዮጵያውያን ሲያሻቸው ከአንድ አለት አሊያም ደግሞ አለቶችን አዋደው ከዘመን የቀደሙ አስደናቂ ሕንፃዎችን ለዓለም አበርክተዋል። ሀገሬው በኪነ ሕንፃ ጥበቡ በስልጣኔ ስለመቅደሙ ዓለምን ሲያነጋግርና ሲያስደምም ቢኖርም ዛሬ ላይ ከዘመን ርቆ ከስልጣኔ ተቆራርጦ እንደ ጥንቱ በጉስቁልና እየኖረ የተሻለ ነገን ዛሬ እንዲያበጅ ወቅት አበርትቶታል። በየትኛውም የገጠራማ አካባቢዎች ቢጓዙ የሀገሬው ሰው መኖሪያ ከጉስቁልናም ብዛም የራቀ አለመሆን በርካቶች ስለ ገጠር የወል እሳቤን እንዲጋሩ አስገድደዋል። ከዓለም የለውጥ ምህዋር ጋር ለመቀራረብ እርምጃዋን እያፈጠነች ያለችው ኢትዮጵያ ባላት አቅም ልክ የዜጎቿን አኗኗር ከዘመን ጋር መቃኘት ግድ የሚላት ጊዜ ላይ ደርሳለች። አንድ መንግስት በሀገር ደረጃ ልማት፣ በሀገር ደረጃ የመለወጥን ሐሳብ ቢያቀነቅን ብቻውን በቂ አይደለም። በሃውስሆልድ ሌቭል እያንዳንዱን ቤተሰብ የሚነካና ዲግኒፋይድ ላይፍ እንዲኖሩ የሚያደርግ ካልሆነ በቀር የምናስበውን ብልጽግና አናረጋግጥም። ብልጽግና ማሱ የበዛ እንዲሆን በቤተሰብ ደረጃ የሚነካ መሆን አለበት። ሀገራችን ለእድገት ግስጋሴዋ ስትተጋ የዜጎቿ አኗኗር ከዘመን ጋር እንዲታረቅና በከተማ የተጀመረው ጉዞ ለገጠር ማህበረሰብ እንዲዳረስ በአዲስ እሳቤ የተቃኘ ጉዞ ተጀምሯል። በገጠር የኢትዮጵያ ክፍል የሚኖረው ማህበረሰብም ተፈጥሯዊ አረንጓዴነቱን ሳያጣ ዘመናዊነትን ከጸጋው ጋር እያጣጣመና የሕይወት መመሪያው እስኪያደርግ አዲስ እሳቤው አዲስ ምልከታና ሰፊ ርዕይ ሊሰጠው አጠገቡ ደርሷል። የከተማ ኮሪደር ብለን ከተማችንን ከአፈር ከጭቃ ከነበረ የኑሮ ዘዬ ለማሻሻል ሙከራ እያደረግን ዘንድሮ የገጠር ኮሪደር ብለን ጀምረናል። የገጠር ኮሪደር ማለት የእያንዳንዱን አርሶ አደር ቤት አኗኗር ዘዬ መቀየር ማለት ነው። በከተማ ብቻ ሳይሆን በገጠር ያሉ ዜጎቻችን ሕይወት መቀየር አለበት። በሁሉም መስክ ተግባራዊ አብነት የሚታይባቸው ሀገራዊ ኢኒሼቲቮች አሁን ላይ ደግሞ በገጠር ኮሪደር ማዕቀፍ ስር ሞዴል የገጠር መንደሮችን በማሳያነት በመገንባት ሁሉን አቀፍ ለውጥ ለማምጣት አዲስ ምዕራፍ ገልጠዋል። በውስን ቦታዎች ተጀምረው በሁሉም የሀገሪቱ አካባቢዎች እንዲሰፉ የሚደረጉት እነዚህ የገጠር መንደሮች ገጠርና ዘመናዊነት እጅግ የተራራቁ ፈጽሞ የማይቀራረቡ ተደርገው የተሳሉበትን የኖረ እሳቤ የሚፍቁና በሀገራችን የተጀመረውን እሳቤ ሙሉ የሚያደርጉ ይሆናል። ሞዴል አርሶ አደሮች ሻል ያለ ላይፍ መኖር አለባቸው። ከብቶችና አርሶ አደሮች በአንድ ቤት ውስጥ የማይተኙ መሆን አለባቸው። ከብቶች ለብቻ በጓሮ ወይም ሰብሰብ ብለው የሚኖሩበትን አርሶ አደሮች ከብቶቻቸውን እንደ ልጆቻቸው ቢወዱም ከብትና ሰው አብሮ መኖር ስለሌለበት በገጠር ያለውን ኑሮ መቀየር ያስፈልጋል። እነዚህ ሞዴል የገጠር መንደሮች በየአካባቢው ያለ የተፈጥሮ ሀብትን የሚፈልጉ ቀለል ያሉ የግንባታ ግብዓቶችን የሚጠቀሙ የማህበረሰቡን ዘመን የተሻገረ ባህል እንዲሁም የአየር ጠባይን ባገናዘበ መልኩ የሚገነቡ ናቸው። ከሌማት ትሩፋት ከጓሮ አትክልት እንዲያገኙና ኑሯቸውን እንዲያሻሽሉ በአገር አቀፍ ደረጃ የተጀመሩ ኢኒሼቲቮች በእነዚህ ሞዴል የገጠር መንደሮች ቦታ ይኖራቸዋል። አርብቶ አደሩ ከነክብሩ ለራሱም ሆነ ለእንስሳቶቹም በተበጀ መኖሪያ ተገቢ ቦታ አግኝቶ ኑሮውን በደስታ ይመራል። ሞዴል የገጠር መንደሮቹ በቤተሰብ ደረጃ ካላቸው ገጽታ ባሻገር እንደ ማህበረሰብ ጽዱ፣ ጤናማና እጅግ የተዋበ መንደር የሚፈጥሩና
የዜጎችን ክብር በልኩ የሚያሳዩ ናቸው። መሰል የገጠር መንደሮች ከህልም እንጀራነት አልፈው በገበታ ለሀገር ወንጪ ፕሮጀክት ላይ ቀደም ብለው ተግባራዊ በመሆናቸው አርሶ አደሩ የተገባ ኑሮ እየመራ ጓዳውንም ደጁንም ሙሉ አድርጎ ታይቷል። ደስታ ምንም ልክ የሌለው ነው። ደስ ብሎኝ ተደስቼ የምኖረው ባለቤትም እንደዛ። እንደውም ትታመም ነበረ መጀመሪያው ላይ። እቺ ቤት ካገኛንና ከገባን በኋላ ሐኪም ቤት አልሄደችም፣ ድናለች። ምንም ችግር የለም። ልጆቼ ክፍል አሉ፣ እዛ ገብቶ ነው የሚያጠኑ። እኔ ወደ ኩሽና ገብቼ ችግር ነገር የለም። በጣም ልዩነት አለው። ኢትዮጵያ እድገቷ ሙሉ እንዲሆን ገጠርን አካታ ለዘመናት የኖረችበትን ገጽታ በማዘመን አዲስ ምዕራፍን ገልጣለች። በርካታ የገጠር ማህበረሰብ ያላትን ኢትዮጵያ የመቀየር ውጥን ከትንሽ ተጀምሮ ትልቅ እስከሚሆን ቀላል የማይባሉ ፈተናዎችን ማለፍ ግድ ይሆናል። በሰለጠነው ዓለም በሰው ቤት የአኗኗር ዘዬ መንግስታት ጣልቃ መግባት የለባቸው። እንደኛ ባሉ ባላደጉ ሀገራት ግን መንግስታት ድርብ ኃላፊነት ስላለባቸው በሃውስሆልድ ሌቭል ኢንተርቪን ካላደረጉ በቀር ያማረ የተዋበ ሀገር መስራትም ማስረከብም አንችልም። ዜናችን ይቀጥላል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በሶስተኛው የኢትዮጵያ ታምርት ክልላዊ ንቅናቄ ማጠቃለያ መርሃ ግብር ላይ ለመታደም ጎንደር ከተማ ገብተዋል። ምክትል ጠቅላይ ሚኒስትሩ በጎንደር አውሮፕላን ማረፊያ በክልሉ ከፍተኛ አመራሮች አቀባበል ተደርጎላቸዋል። የኢትዮጵያ ታምርት ንቅናቄ በአማራ ክልል የኢንዱስትሪዎችን ምርትና ምርታማነትን ከማሳደጉም በተጨማሪም ኢንቨስትመንት እንዲስፋፋ ትልቅ ሚና እየተጫወተ እንደሚገኝ የክልሉ ርዕሰ መስተዳድር አረጋ ከበደ ገልጿል። ከዚህ ጎን ለጎን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በጎንደር ከተማ የሚገኘውን ቲቲኬ ኢንዱስትሪ ኃላፊነቱ የተወሰነ የግል ማህበር ፋብሪካን መርቀው ከፍተዋል። ከ1.8 ቢሊዮን ብር በላይ ካፒታል የተቋቋመው ይህ ፋብሪካ የአኩሪ አተር ዘይትንና ሳሙናን የሚያመርት ሲሆን ወደ ተለያዩ ሀገራት ምርቶችን ይልካልም ተብሏል። ዘገባው ሪፖርተራችን ወይንሸት ደጀኔ ነው። ተመልካቾቻችን አሁን እንግዲህ ያው እዚህ ፓርክ ውስጥ ድንገት ነው ዝሆኖች ሊገኙ የሚችሉትና ያው ድምጻችንን ቀነስ ያደረግነው ለዛ ነው። ከጀርባችን ዝሆን እየተመለከተ ነው። ሰዓቱ ወደ 1 ሰዓት ከ30 ያክል ይሆናል በእኛ በኢትዮጵያ አቆጣጠር። እንግዲህ አሁን እኛ ከዚህ ከቆረጠን በኋላ ደግሞ የማር ገበያውን እንደሚመስል እንመለከታለን። ልጅነት መልኬ ሀሴት መገረው አለው እንደ ማለት ማንጎራጎራ ብራቮ። እጅሽን እስቲ ማንቀሳቀስ ለፈገግታሽ አስተር ኪስን በማይጎዳ ዋጋ በገንዘብ የማይተመን የተፈጥሮ ጸጋን የምትመለከቱበትን ቦታ ልናስቃኛችሁ ነው። የቴክኖሎጂ አብዮት የመንግስትነት አስተዳደር መነሻዋ ጎንደር ነች። በመዲናችን አዲስ አበባ የውሻ ንግድ በጣም እየተለመደ መጥቷል። እንግዲህ እኔም በከተማችን ውስጥ ከሚገኙት አንዱ ቦታ ላይ ተገኝቻለሁ። በሐይቆቿ ዙሪያም ከበው የሰፈሩ ደምቀው ያደመቁ ሪዞርትና መዝናኛዎች ከመዲናችን አዲስ አበባ በቅርብ ርቀት ላይ ከመገኘቷ ጋር ተደማምረው ቢሾፍቱን የቱሪዝም የስበት ማዕከል ያደርጓታል። ከወሊድ በኋላ ደግሞ ወደ ስራ መመለስ በጣም ፈታኝ፣ በጣም ብዙ ጭንቀት ሴት ላይ ወይ ደግሞ እናት ላይ ይፈጥራል። የህዝብ ተወካዮች ምክር ቤት 2 የብድር ስምምነቶችን ጨምሮ የደረቅ ቆሻሻ አያያዝና አወጋገድ አዋጅን ጨምሮ መርምሮ አጽድቋል።
የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ በኢትዮጵያና በአረብ ባንክ ለአፍሪካ ኢኮኖሚ ልማት መካከል ለተቀናጀ ውጤታማ ግብርና ኢንዱስትሪ ፓርክ ልማት ለወጣቶች ስራ ዕድል ፈጠራ ፕሮጀክት ማስፈጸሚያ የተደረገውን የብድር ስምምነት አዋጅ አስመልክቶም አብራርተዋል። የብድር ስምምነቱ የግብርና ኢንዱስትሪ ፓርኮችን ለማስፋፋት፣ የባለሙያዎችን አቅም ለመገንባት፣ የመስኖ አውታሮችና የግብርና ምርታማነትን ለማሳደግ እንዲሁም ወጣቶች በግብርና ኢንዱስትሪው ዘርፍ ተሳታፊ እንዲሆኑ የሚያስችል ስምምነት መሆኑን አስረድተዋል። ይህ የብድር ስምምነትም 49.5 ሚሊዮን ዶላር ስምምነት መሆኑ ተጠቅሷል። በተጨማሪም በኢትዮጵያና በዓለም አቀፍ የልማት ማህበር መካከል ለሴቶችና ልጃገረዶች ጤና የተቀናጀ ጠንካራ በፈጠራና በቴክኖሎጂ የታገዘ አገልግሎት አሰጣጥን ለማሻሻል የቀረበውን የብድር ስምምነት ምክር ቤቱም አጽድቀዋል። ይህ ብድር ስምምነት 45.1 ሚሊዮን ዶላር ስምምነት መሆኑ ተጠቅሷል። ስምምነቱ በጤና አገልግሎት ዘርፍ ጥራትና ተደራሽነትን ለማስፋት፣ በሴቶች ቅድመ ወሊድ ላይ ተጽዕኖ የሚያሳድሩ ችግሮችን ለመፍታት፣ የአየር ንብረት ለውጥን የሚቋቋሙ ምቹ የጤና ተቋማትን ለመገንባትና የጤናውን ዘርፍ ተደራሽ ለማድረግ ያለመ ስምምነት መሆኑን አስገንዝበዋል። የደረቅ ቆሻሻ አያያዝና አወጋገድ አዋጅም የደረቅ ቆሻሻ አያያዝና አወጋገድ በአካባቢና በሰዎች ደህንነትና ጤና ላይ እያደረሰ ያለውን ጉዳት ለመከላከልና ለመቆጣጠር የሚያስችል መሆኑም ተነስተዋል። ሶስቱም ረቂቅ አዋጆች ምክር ቤቱ በሙሉ ድምፅ አጽድቀዋል። ዘገባው የሪፖርተራችን አባዲ ወይናይ ነው። በዝርዝሩ ወደምናያቸው ጉዳይ ስናመራ የጎንደር ከተማ ልማት ከጊዜ ወደ ጊዜ እያደገ መምጣቱን ኢቲቪ ያነጋገራቸው ከተለያዩ አካባቢዎች የመጡ ጎብኚዎች ገልጸዋል። የኮሪደር ልማቱ የከተማዋን ገጽታ ከመቀየር ባለፈ ለበርካቶች የስራ ዕድልን ፈጥሯል። ወይንሸት ደጀኔ የጎንደር ከተማ የመጀመሪያው ምዕራፍ የኮሪደር ልማት ስራ አይንገላጭ የሆነና ለአሁን ዘመን ትውልድ ደግሞ አሻራ እንዲያሳርፍ እድል የሰጠ ነው። የኮሪደር ልማቱ የከተማዋን ገጽታ ከመቀየር ባለፈም ለበርካቶች የስራ ዕድልን ፈጥሯል። ፍጹም ሰላማዊ የሆነችው ጎንደር ከተማ እንደ ወትሮ ሁሉ እንግዶቿን እያስተናገደች ትገኛለች። እውነት ለመናገር ፍጹም እንግዳ ተቀባይ ነው። እንደ አማራ ክልል ሰው ሚዲያ ላይ የሚሰራጨው ወሬና ፌስቡክ ላይ የሚሰራጨው ወሬና ሆነን ያገኘነው አንድ አይደለም። እስቲል እስካሁን ድረስ እንደ ቤታችን ነው ስንንቀሳቀስ የነበረው። ወደ አማራ ክልል ከመጣን ዛሬ 5ኛ ቀናችን ነው። ላሊበላ፣ ወደ ሸዋሮቢት ምናምን ጎብኝተናል። ብዙ ከተሞችን ደርሰናል። አብዛኛውን ጊዜያችንን ያሳለፍነው ላሊበላ ነው። ላሊበላ ላይ ያሉት ቅርሶችን በጣም አይተናል። ደስ የሚሉ ነገሮች ናቸው። ከአንድ ድንጋይ የተፈለፈሉ ነገሮች በጣም ደስ የሚሉ ነገሮች ነው። ኢቭን እዚህም ያገኘነው ነገር በጣም ደስ የሚል ነው። ብቻ በስልክ ከምናየውና ቲክቶክ ላይ ምናምን ከምንመለከታቸው ነገሮች ጋር ተቃራኒ ነው። የጎንደር ከተማ ልማት ከጊዜ ወደ ጊዜ እያደገ መምጣቱን ኢቲቪ ያነጋገራቸው ከተለያዩ አካባቢ የመጡ ጎብኚዎች ይናገራሉ። ፊት ስንሰማ ከነበረው የባሰ ሞር አሳምሯታል። ኮሪደር ልማቱ ሙዚየሙንም ጎብኝተናል። እንትኑንም አጼ ቴዎድሮስንም ሐውልት እንደዚህ ያልነበረ ተስተካክሎ ነው ያገኘነው። ሚዲያ ላይ እናያለን፣ ግን እንደዚህ አምሮበት አላየንም። ጎንደር ፍጹም ልዩ ሆና ነው ያገኘናት። በጣም ነው የሚያምረው። ተቀይሯል። ፒያሳ አካባቢ ይሄ ያኛው ሳይድ እንዳለ ሙሉ ተቀይሯል። በጣም ደስ ነው የሚል። በ5 ዓመት ብዙ ለውጥ አይቻለሁ። በጣም ነው የሚያምረው። በዚህ ቀጥሉበት። ተመልካቾቻችን፣ በሰላምና ጸጥታ የምትታወቀው ጎንደር ከተማ ላይ የነበረን የኮሪደር ልማት ቅኝት ይህን ይመስል ነበረ። ሁለተኛው ምዕራፍ በጎንደር ከተማ የኮሪደር ልማት ስራዎች እየተከናወኑ ይገኛሉ። ለኢቲቪ ዘገባ ወይንሸት ደጀኔ ነኝ ከጎንደር። የጤና ባለሙያዎች የሚያነሷቸውን ጥያቄዎች በተገቢው ለመመለስ መንግስት በትኩረት እየሰራ እንደሚገኝ የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ወጌሾ ገለጹ። የጤናው ዘርፍ አርበኝነት ለሀገር እድገት በሚል መሪ ቃል ክልላዊ የጤና ባለሙያዎች የማጠቃለያ ምክክር በቦንጋ ከተማ ተካሂዷል። በምክክር መድረኩ ላይ የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ወጌሾ እንደገለጹት ባለፉት ጥቂት ዓመታት መንግስት የዘርፉን ተግባር ይበልጥ ለማጎልበት የተለያዩ የለውጥ ማዕቀፎችን ቀርጾ ተግባራዊ ሲያደርግ ቆይተዋል። በሂደቱም ውጤቶችን ማስመዝገብ መቻሉን የጠቆሙት ርዕሰ መስተዳድሩ የመልካም አስተዳደር ችግሮችን ለመፍታት መንግስት ትኩረት ሰጥቶ እየሰራ እንደሚገኝ ጠቁመዋል። የጤና ባለሙያዎች በአስቸጋሪ ወቅቶችም ጭምር የሰው ልጆችን ሕይወት ለመታደግ ያለ ስስት ተግባራቸውን እየፈጸሙ ይገኛሉ ብለዋል። በክልሉ የጤና አገልግሎት ጥራትና ተደራሽነትን ይበልጥ ለማጎልበት የተቀናጀ ጥረት እየተደረገ እንደሚገኝ የክልሉ ጤና ቢሮ ኃላፊ አቶ ኢብራሂም ተማም አብራርተዋል። እንደ ሪፖርተራችን ሰለሞን ባረና ዘገባ ከባለሙያዎች ጋር በየደረጃው የተካሄደ ውይይት በዘርፉ የነበሩ ችግሮችን በጋራ ለመፍታት የሚያስችል አቅም የፈጠረ ነው ብለዋል።
የኢትዮጵያ አየር መንገድ አፍሪካን ከመካከለኛው ምስራቅና የባህረ ሰላጤ ሀገራት ጋር የማስተሳሰር አገልግሎቱን እያሰፋ መምጣቱን የአየር መንገድ ኦፕሬሽን ዘርፍ ኃላፊ አቶ ረታ መላኩ ገለጹ። የኢትዮጵያ አየር መንገድ የተባበሩት አረብ ኤሚሬቶች ግዛት ወደ ሆነችው ሻርጃ ከተማ ትናንት አዲስ በረራ ጀምረዋል። እጀፈንታ ተጨማሪ አላት። የኢትዮጵያ አየር መንገድ የተባበሩት አረብ ኤሚሬቶች ግዛት ወደ ሆነችው ሻርጄ ከተማ ትናንት አዲስ በረራ ጀምሯል። በበረራ ማስጀመሩ መርሃ ግብሩ ላይ የኢትዮጵያ አየር መንገድ ከፍተኛ የስራ ኃላፊዎች፣ የተባበሩት አረብ ኤሚሬቶች ኤምባሲ ምክትል የሚስዮን መሪ አህመድ ፈሪዳ አልባዳዊ እና ሌሎች ጥሪ የተደረገላቸው እንግዶች ተገኝቷል። በዚህ ወቅት የአየር መንገድ የኦፕሬሽን ዘርፍ ኃላፊ አቶ ረታ መልኩ እንዳሉት የኢትዮጵያ አየር መንገድ እንደ ፈረንጆች አቆጣጠር በ1946 ወደ የመን በጀመረው በረራ ከመካከለኛው ምስራቅ ጋር ያለውን ትስስር ያስጀመረ ነው። ወደ ሻርጃ የሚደረገው አዲስ በረራ ዓለም አቀፍ ትስስርን የሚያጎለብትና አሁን ያለውን የካርጎ አገልግሎት የሚያጠናክር ነው። የበረራው መጀመር የአየር ትራንስፖርት ከመስጠት ባለፈ በሁለቱ ሀገሮች መካከል ያለውን የንግድ ቱሪዝምና የባህል ልውውጥን ለማሳለጥ ትልቅ አስተዋጽኦ ይኖረዋል ብለን እናምናለን። ከዚህም ጋር ተያይዞ ከአቅማችን በላይ በሆኑ ምክንያቶች ከ10 ዓመታት በላይ ተቋርጦ የነበረው ወደ አቡዳቢ የሚደረገውን በረራ ከጁላይ 2025 ጀምሮ ለማስቀጠል በዝግጅት ላይ መሆናችንን በደስታ ገልጻለሁ። በተባበሩት አረብ ኤሚሬቶች ከ50 ዓመት በፊት እንደ ፈረንጆች አቆጣጠር በ1976 ወደ አቡዳቢ በረራ ማስጀመሩን መዳረሻውን በየጊዜው እያሰፋ መሆኑን ተናግሯል። የኢትዮጵያ አየር መንገድ አፍሪካንና ከመካከለኛው ምስራቅና የባህር ሰላጤ ሀገራት ጋር የማስተሳሰር አገልግሎትን እያሰፋ ማምጣቱን አንስቶ አሁን ላይ በ13 የመካከለኛው ምስራቅ መዳረሻዎች በሳምንት 120 የሰውና የካርጎ በረራ እያደረገ መሆኑን ተናግሯል። አዲስ የተጀመረው በረራ መካከለኛው ምስራቅና የአፍሪካ ንግድ ቱሪዝምን፣ የባህል ልውውጥ ትስስርን የሚያጠናክር መሆኑን ጠቁሟል። የተባበሩት አረብ ኤሚሬቶች ኤምባሲ ምክትል የሚስዮን መሪ አህመድ ፈሪዳ አልባዳዊ በበኩላቸው አዲሱ የበረራ አገልግሎት የሁለቱን ሀገራት የባህልና ሕዝብ ለሕዝብ ትስስር የሚያጠናክር መሆኑን ተናግሯል። አዲስ የተጀመረው ይህ በረራ ያሉንን ኢኮኖሚያዊ ግንኙነቶች የበለጠ ያጠናክራል። ለንግድ ስራ አዳዲስ በሮች የሚከፍት የሰዎችና የሸቀጦች እንቅስቃሴን የሚያጎለብትና በሀገራቱ መካከል ያለውን ግንኙነት የሚያሰፋ ነው። ከዚህም በተጨማሪ ቱሪዝምን ለማስተዋወቅና ቤተሰባዊ ቅርርብና ትስስርን የሚያጠናክር ነው። እንዲሁም እርስ በርስ ያለንን የጋራ መግባባትና ወዳጅነት ለማጠናከር ይረዳል። አዲስ የተጀመረው የበረራ መዳረሻ የሁለቱን ሀገራት ኢኮኖሚያዊ ትብብር የሚያጠናክር መሆኑን ገልጿል። በምዕራብ ጎጃም ዞን በዘንድሮ ዓመት የአረንጓዴ አሻራ ከ114 ሚሊዮን በላይ ለተከላ የደረሱ ችግኞች መዘጋጀታቸውን የዞኑ ግብርና መምሪያ ገልጿል። በዞኑ በዚህ ዓመት የሚከናወነውን የአረንጓዴ አሻራ የችግኝ ተከላ መርሃ ግብር በውጤታማነት ለማከናወን የሚያስችል በቂ ዝግጅት መደረጉም ተገልጿል። ራይል ፍሬው ተጨማሪ አላት። በምዕራብ ጎጃም ዞን ከ9720 በላይ ችግኝ ጣቢያዎች ለዘንድሮ የአረንጓዴ አሻራ የችግኝ ዝግጅት ላይ ይገኛሉ። በጃቢ ጠህናን ወረዳ የሚገኘው አረራ ችግኝ ጣቢያም አንዱ ነው። በጣቢያው በማንጎ ክትባ ሙያ የተሰማሩ ወጣቶች የማንጎ ፍራፍሬ ችግኞችን ዝርያ በማሻሻል አዲስ እውቀትና ልምድ እያገኘን ነው ሲሉ ዝግጅታቸውን ይገልጻሉ። ወደ 5 አይነት አቮካዶዎች አሉ፣ ዝርያ የተሻለ ዝርያ ማንጎ 3 አይነት ዝርያዎች አሉ እና እነዚያን እንትን እያለ የተሻለ ዘር ለአርሶ አደሩ ማሰራጨት ነው። ያልተከተበው እና ይሄ በጣም ልዩነት አላቸው። የተከተበው በጣም አሪፍ ነው። ያልተከተበው ግን ያው ከ7 ዓመት በኋላ ስለሚያፈራ ጥቅም የለውም። ይሄ ግን ከ4 ዓመት ከ3 ዓመት ወጭ ገቢ ይሰጣል። ይሄኛው የተከተበው ማለት ነው። ያኛው ያው በ7 ዓመት አንዴ ነው የሚሰጥ ማለት ነው። ይኖካሉ ማለት ነው። ያልተከተበው ማለት ነው። አቮካዶ አሁን 4 ዓመት ይደርሳል። የጃቢ ጠህናን ወረዳ ግብርና ጽሕፈት ቤት ኃላፊ አስቻለው ሞሴ እንደሚሉት የአረንጓዴ ልማት ስራ በሀገር በተሰጠው ትኩረት ልክ እየተሰራ ነው። ለዘንድሮም ከ6000 በላይ የችግኝ ጣቢያዎች በወረዳው ዝግጅት አጠናቀዋል። ወደ 13.1 ሚሊዮን ችግኝ እናፈላለን ብለን በቅድ ይዘናል። 11.15 ሚሊዮን ችግኝ አፍልተናል። ይህም የተፈላው ችግኝ ጣቢያ በአብዛኛው የመንግስት 4 የችግኝ ጣቢያዎች አሉ። ከአራቱ የችግኝ ጣቢያዎች ውስጥ አንዱ አረራ ችግኝ ጣቢያ ነው። ሌሎች ችግኝ ጣቢያዎች አሉ። እንደ ጥቅል ግን በዚህ መልኩ ወደ 11.15 ሚሊዮን
ችግኝ ማፍላት ችለናል። የኢኮኖሚ ተጠቃሚነትን የሚያሳድጉ የቡናና አትክልትና ፍራፍሬ ችግኞች ስርጭትም ቀዳሚ ይሆናል ብለዋል። በአረንጓዴ አሻራ አብረን ማስገባትም ያለብን የፍራፍሬ ልማት ስለሆነ የፍራፍሬ ልማት አንደኛው የቡና ልማት ነው። ወደ 370 ሺህ ቡና አፍልተናል። ሌላው ፍራፍሬ ልማት ነው። ፍራፍሬ አቮካዶና ማንጎን በተመለከተ በጣም ፖቴንሻል የሆኑ ቀበሌዎች ስላሉን ለነዚህ ፖቴንሻል ቀበሌዎች የሚሆን ችግኝ ከማፍላት አኳያ ወደ 210 ሺህ በቅድ ይዘን 167 ሺህ የማንጎና የአቮካዶ ችግኝ የማፍላት ስራ ሰርተናል። የምዕራብ ጎጃም ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ አጉማሲ አንተነህ ለተያዘው ዓመት የአረንጓዴ ልማት ስራም ከ11381 ሄክታር በላይ የተከላ ቦታ ተዘጋጅቶ የጉድጓድ ቁፋሮና ሌሎች የቅድመ ዝግጅት ስራዎች በመከናወን ላይ ናቸው። 32 ሚሊዮን ችግኝ በላይ በእነዚህ ቦታዎች ላይ እንተክላለን ብለን ተዘጋጅተን እየሰራን ያለው ማለት ነው። ይሄም አሁን የተከላ ጊዜያቸው የደረሰና ኦልሞስት ወደ ተከላ ቅድመ ዝግጅት ጨርሰው ሬዲ የሆኑበት ሁኔታ ነው ያለው። ምናልባትም ይሄ አራራት የምትመለከቱት አንዱ ጣቢያ ይሄ ስለሆነ እዚህም ያሉትን ማየት ይቻላል። እንደ ምዕራብ ጎጃም ዞን የመንግስት ኮሚኒኬሽን ዘገባ በዞኑ ትኩረት የተሰጣቸው የቡናና የአቮካዶ ልማትን ጨምሮ የደንና ሌሎች አትክልትና ፍራፍሬ ችግኞች የዘንድሮ ዋና ትኩረቶች ናቸው። ለኢቲቪ ራሄል ፍሬው ባህር ዳር። ወደ አየር ሁኔታ ዘገባ እናመራለን። ኃይሉ ነገሰ እዚህ ይገኛል። ኃይሉ እንዴት ነህ? እንዴት ነህ? ደህና ይመስገን። እስቲ ያሉትን መረጃዎች እኔ አመሰግናለሁ። በዛሬው ዕለት በሰሜን፣ በምዕራብ፣ በመካከለኛው፣ በምስራቅና በደቡብ የሀገራችን አካባቢዎች ላይ ዳመና ሽፋን ነበራቸው። በነገው ዕለትም በምዕራብ፣ በመካከለኛው፣ በምስራቅና በደቡብ የሀገራችን አካባቢዎች ላይ የተሻለ የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ምዕራብ አማራ፣ ምዕራብና ደቡብ ምዕራብ ሸዋ፣ በሁሉም የማዕከላዊ ኢትዮጵያ፣ የደቡብ ኢትዮጵያ፣ የደቡብ ምዕራብ ኢትዮጵያ፣ የሲዳማ፣ የጋምቤላና የቤኒሻንጉል ጉሙዝ ክልል ዞኖች በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ የሚያገኙ ሲሆን የሚኖረው የዝናብ መጠንና ስርጭት የተለያዩ ግብርና ስራዎችን ለማከናወን ከፍተኛ ጠቀሜታ ይኖረዋል። በነገው ዕለት በአንዳንድ የሀገሪቱ ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ነቀምቴ ዝናባማ፣ ጋምቤላ ቀላል ዝናብ፣ ላሊበላ፣ አክሱም ዳመናማ፣ ጅግጅጋ፣ ጂንካ፣ ባቱ ቀላል ዝናብ፣ ድሬዳዋ ዳመናማ፣ በተመሳሳይ ጎዴ ዳመናማ፣ ያቤሎ ቀላል ዝናብ፣ ሆሳዕናና ወሊሶ ዝናባማ የአየር ሁኔታ ይኖራቸዋል። በአዲስ አበባ በቀጣዮቹ 3 ቀናት ቀላል መጠን ያለው ዝናብ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። አንተነህ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ኢትዮጵያ ለጂኦፓርክና ጂኦቱሪዝም የሚሆኑ እምቅ የተፈጥሮ ጸጋዎች እንዳሏት የዘርፉ ባለሙያዎች በተደጋጋሚ ያነሳሉ። በስልጤ ዞን አጎዴ ቀበሌ የሚገኘው ሀረር ሸጣን ሐይቅ ደግሞ በአፈጣጠሩ ለየት ከማለቱ ባሻገር ለቱሪስት መስህብነት የጎላ ሚና መጫወት የሚችል ድንቅ የተፈጥሮ መስህብ መሆኑን የአካባቢ ነዋሪዎች ተናግረዋል። እድሉ ፈቀደ ተጨማሪ አለው። ሰይድ ላሉና ቀበሌ አጎዴ ይባላሉ። የስልጤ ዞን የአጎዴ ቀበሌ ነዋሪዎች ናቸው። ከልጅነታቸው ጀምሮ አብሮ አደግ ሲሆኑ ብዙ ትዝታ አላቸው። በአካባቢያቸው የሚገኘው ሀረር ሸጣን ሐይቅ ደግሞ ይበልጥ ትዝታቸውን ይቀሰቅሳል። በየጊዜው ይህንን ሐይቅ መጎብኘትና ስለ ሐይቁ ማውራት የዘውትር ልማዳቸው ነው። ሀረር ሸጣን ሐይቅ የሚገኘው በስልጤ ዞን ቅበት ከተማ አስተዳደር አጎዴ ቀበሌ ነው። ሐይቁ በአፈጣጠሩ ከላይኛው የመሬት ገጽታ በታች የሚገኝ ሆኖ የገበቴ ቅርጽ ያለው መልኩንም በየጊዜው የሚቀያየር አስደናቂ ሐይቅ መሆኑን ይናገራሉ። አሁን እኛ ከደረስን ጀምሮ ውሃ አንድ ጊዜ ነጭ ሆነ፣ አንድ ጊዜ ቢጫ ሆነ፣ መልኩ በጣም ይቀያየር በየጊዜ እኛ ከደረስን ጀምሮ ምናልባት እኛ ስነጽ እንደዚህ የተፈጥሮ እንትን አዲስ ነገር አለ። ነገር ግን እሱ በጣም ሰው ይመጣል፣ ፈረንጅ ይመጣል፣ የማይመጣ ሀገር የለም። ይመጣል፣ ይጎበኘዋል፣ ያየዋል፣ ይሄዳል። ግን እስከ ዛሬ ድረስ በጥቅም አልዋለም። ሐይቁ በተፈጥሯዊና ታሪካዊ ይዘቱ በአፈጣጠሩና በጎብኞቹ ዘንድ አግራሞት የፈጠረ መሆኑን የአካባቢው ነዋሪ የሆኑት አቶ ቀበሌ አጎዴ ያነሳሉ። ይሄ ሐይቅ በእርግጥ ከዚህ በፊትም ከአባቶችም በታሪክ እንደወሰዱት ይህ ሐይቅ በእሳተ ገሞራ አጋጣሚ አንድቶ እያለ እየኖረ ነበር።
ጥናት ሲደረግበት ቆይቷል። የተለያዩ ወቅቶች የሚጎበኝ ሰው ደግሞ በጣም ይመጣል፣ ይሄዳል፣ ይመጣል፣ ይሄዳል። ግን ይሄ ነገር ግን ቦታው ውሃው አይጨምር አይቀንስም። ስለ ሀረር ጣና ሐይቅ የቀደሙ አባቶች በርካታ ነገር እንደሚናገሩ ያነሱት የአካባቢው ነዋሪ አቶ ሰይድ ላሉ በዘመናቸው ያዩትን ይመሰክራሉ። ከኛ በፊት ያለ ሰው ብዙ የሚያወራው ነገር አለ፣ ፈንድቷል ምናምን የሚል ነገር አለ። እኛ የደረስንበት እና የመጀመሪያ የሚናገሩት ሽማግሌዎች ብዙ ነገር ይናገራል። በውስጡ መጀመሪያ ከተማ ነበረ ይላል የሚሉም ሰዎች አሉ። እኛ ግን ከደረስን ጀምሮ እንደዚህ ነው የምናየው፣ በዚህ መልኩ ነው የምናየው። መቀያየሩን እርግጠኛ ሆነን ይቀያይራል፣ በየጊዜው መልኩ አንድ ይሆናል። አባቶች ጠብቀው ለትውልድ ያስተላለፉት ይህ ድንቅ ተፈጥሮ አስፈላጊው ትኩረት ተሰጥቶበት ከማህበረሰቡ አልፎ ለሀገር እንዲጠቅም መሰራት እንዳለበት ነው አቶ ቀበሌ አጎዴ የተናገሩት። ግን አሁን ግን ባለው ልክ በደረሰበት ልክ ይሄው ኃይል አስፈላጊው ልማት ተደርጎበት የስራ ዕድል ተፈጥሮበት ለሀገርም ለአካባቢው ማህበረሰብ ለስራ አጡ ጠቀሜታ ያለው ስራ በስራ ቢውል የተሻለ ነው የሚል ሀሳብ ነው ያለው። ኢትዮጵያ ለጂኦ ፓርክና ጂኦ ቱሪዝም የሚሆኑ እምቅ የተፈጥሮ ጸጋዎች የተሞላች ድንቅ ሀገር ናት። የውጭ ዜና። ኢራን ከአሜሪካ ጋር ለምታደርገው የኒውክሌር መርሃ ግብር ድርድር መሳካት ማዕቀቦች እንዲነሱላት ጠየቀች። አሜሪካ የኢራንን ፍላጎት የሚሞላና ተቀባይነት ያለው ያለችውን ሰነድ ለኢራን ብትልክም ኢራን አልቀበልም ብላለች። መሐመድ አልቃዱ ተጨማሪ ነው። ካሚላን በርኸላፍ ቀዋኒን በይነልመለል ሀስት እኒህ ሰው የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ናቸው። ሰውየው አምስተኛው የኢራን አሜሪካ የኒውክሌር ንግግር ያለበቂ ስምምነት በሮም ሲጠናቀቅ ይህ የኒውክሌር ውይይት የተወሳሰበ ነው አሉ። ሲሻቸው ወደ ስምምነት የሚጠሩት እናም የሚያቋርጡት ሰው ትራምፕ ደግሞ ጥሩ ንግግር አድርገናል፣ ሂደቱ በሰላም የሚቋጭበት መንገድንም አግኝተናል አሉ። ኢራን ለ20 ዓመታት ያክል የኒውክሌር መርሃ ግብሯ በፍተሻዎች የተረጋገጠና ለተፈለገለት ዓላማ ይውል ነበር። እንደ አውሮፓውያን አቆጣጠር ከ1979 በኋላ ኢራን ዓለም አቀፍ የኒውክሌር ትብብሮችን አቋርጣ በራሷ መንገድ የኒውክሌር መርሃ ግብሯን በድብቅ አስቀጠለች። ከዚህ በኋላ ታዲያ የተባበሩት መንግስታት ድርጅት የጸጥታው ምክር ቤትን ጨምሮ ከአሜሪካ ጋር በርካታ ንግግሮችን ይህንን የኒውክሌር መርሃ ግብሯን እንድታቆም ንግግሮች ተደርገው ነበር። አንዳቸውም ግን የተሳኩ አልነበሩም። አሁንም ዓመታት ተሻግረው አሜሪካና ኢራን በኒውክሌር መርሃ ግብር ላይ አንዴ በኦማን አንዴ በሮም ድርድራቸውን እያደረጉ ቢገኙም አሁንም ፈር የያዘ ንግግርን ማድረግ አልቻሉም። ኢራን ከአሜሪካ ጋር ለምታደርገው የኒውክሌር መርሃ ግብር ድርድር የተሳካ እንዲሆን ማዕቀቦች እንዲነሱላት አሜሪካን ትጠይቃለች። ለ5 ዙሮች ያክል በኢራን የኒውክሌር መርሃ ግብር ዙሪያ ንግግር ላይ ያሉት አሜሪካና ኢራን አሁንም 5 ዙሮችን ያክል ንግግር ቢያደርጉም መተማመን የታየበትን ድርድር ግን ማድረግ አልቻሉም። አሜሪካ የኢራንን ፍላጎት የሚሞላና ተቀባይነት ያለው ያለችውን ሰነድ ለኢራን ልካለች። ኢራን በበኩሏ አሜሪካ ያዘጋጀችው ሰነድ ግልጽነት የጎደለው እንደ መነሻ እንኳን ሆኖ የማያገለግል ስትል ነቅፈዋለች። ይህንን ደግሞ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ እንዲህ ሲሉ ገልጸውታል። አሜሪካ ተቀባይነት ያለው ሰነድ ስትል ያቀረበችው ይህ ተቀባይነት የሌለውና ኢራን ማዕቀቦቿን እንዴትና በምን መንገድ መነሳት እንዳለበትም ያላካተተ ሲሉ ነቅፈውታል። ከተባበሩት መንግስታት ድርጅት አፈትልኮ የወጣ ሪፖርት እንደሚያመላክተው የኢራን የዩራኒየም ምርቷ 60 በመቶ ስለማደጉ ያትታል። 90 በመቶ የሚሆነው ደግሞ የአቶሚክ ጦር መሳሪያዎችን ለማምረት እንደምትጠቀምበትም ነው ይኸው ሪፖርት የሚያመላክተው። ቃል አቀባይ ባጋይ ይህንን የተንጋደደ ሪፖርት ሲሉ የምዕራባውያን ሀገራት የተባበሩት መንግስታት ድርጅትን ከኢራን ፍላጎት በተጻራሪ እንዲቆም ለማድረግ የሄዱበት ነው ሲሉም ይኮንኑታል። ኒውዮርክ ታይምስ ከከፍተኛ ባለስልጣናት አገኘሁት ባለው መረጃ አሜሪካ የኢራንን የኒውክሌር መርሃ ግብር ሙሉ በሙሉ እንዲቋረጥ ትሻለች ብሏል። አሜሪካ አዲስ ባዘጋጀችው እቅዷ ላይ ይህንን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዛሬ በማለዳው ትሩዝ በተሰኘው የማህበራዊ የትስስር ገጻቸው ላይ
እንቅጩን ተናግረው አረጋግጠውታል። ኢራን ሙሉ በሙሉ የኒውክለር ምርቷን ማቆም አለባት ሲሉም በዚሁ ገጻቸው ላይ አስፍረዋል። ይህንን የአሜሪካ እቅድ አሜሪካ የኢራንን ፍላጎት የሚሞላ ብትለውም እኛ አሜሪካ የላከችውን መልእክት ተቀብለናል፣ ነገር ግን አላጸደቅነውም። መልእክቱን መውሰድ መቀበል አይደለም ብለዋል የቴሄራኑ ሰው ባጋይ። ሮይተርስ በዘገባው እንዳመላከተው ደግሞ አንድ ማንነታቸው ያልተጠቀሰ የኢራን ዲፕሎማትን ዋቢ በማድረግ ኢራን አሜሪካ ያቀረበችውን አዲስ ሰነድ ውድቅ የሚያደርግ ሌላ ሰነድን እያዘጋጀች ስለመሆኗ ዘግቧል። ይህ ደግሞ ኢራንና አሜሪካ እያደረጉት ያለውን ንግግር የተሳካ እንዳይሆን ያደርገዋል። ከኢትዮጵያ ቴሌቪዥን ኢቲቪ 57 የመጀመሪያ ክፍል እዚህ ላይ ያበቃል። ከጥቂት ደቂቃዎች በኋላ ሁለተኛ ክፍል ላይ የቢዝነስና ስፖርት ጉዳዮችን ይዘን እንመጣለን። አብራችን ቆዩ።